እግዚአብሔር በዚህ ፕላትፎርም እንግዲህ መጽሐፍ ቅዱስ እንድናነብ እንድናጠና የእሱን ፈቃድ የእሱን ሀሳብ እንድናውቅ እና ከምንኖርበት ህይወት ጋር ራሳችን እንድናይና ምሪት እንድናገኝ የእሱን ሀሳብ የእሱን ፈቃድ የእሱን መገለጥ እንድንረዳ 1 ሰዓት የሚሆን 30 ደቂቃ በዚህ ፕላትፎርም ስላሰባሰበን 30-40 ለምንሆን ከዛም በላይ ለምንሆን እህቶች ወንድሞች በመላው ዓለም የምንገኝ አንዳንዶቻችሁ በታማኝነት ከዮሐንስ ራእይ ጀምሮ እስካሁን አላችሁ። እግዚአብሔር ስለረዳን ይህን ምህረት በእኛ ስላደረገ ስለሚያስተምረን ስለ መንፈስ ቅዱስ ስለሰጠን ጊዜ እድል የእግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔር ሆይ ስለረዳን እናመሰግናለን። አንተን የምናመሰግንበት ብዙ ምክንያት አለን። ስለሰበሰብከን በዚህ ቃልን መክፈት መግለጥ መነጋገር እንድንችል ደግሞ ከምንም በላይ የሚጠቅመንን የአንተን ምሪት የአንተን ድምፅ እንድንሰማ በዚህ እንድንሆን ቃልን ስለከፈትክልን ቅዱስ ፍቃድ ስለሆነ እኔን ወንድሞች አይነቶችን በመላው ዓለም የምንገኝ ስለረዳን እናመሰግናለን። መንፈስ ያስተምረን ይምራን። ቆይታችን ሁሉ አንተ ባርክልን። እግዚአብሔር ሆይ ይህንን ቆይታ ይህንን ፕላትፎርም በዚህ ፕላትፎርም እንሰራውን ሁሉ እንድትባርክልን ለጥቅማችን እንድታረግልን ለበረከታችን እንድታረግልን እንለምናሃለን። ክብርን፣ ምስጋናን፣ ስግደትን፣ አምልኮን ሁሉ ለአንተ ብቻ እግዚአብሔር ሆይ እናቀርባለን። ጌታ ሆይ ስለረዳህን እናመሰግናለን። በአብ በወልድ በመንፈስ ቅዱስ ስም አሜን 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 አሜን። እሺ ሮሜን ዛሬ እንጨርሳለን። እንደ እግዚአብሔር ፍቃድ እንደ ንግስ ነው ዞረን የገባ ነው። ምዕራፍ 8 ላይ ከኋላ ከ16 ጀምረን 9-11 ከዛ ከ1 እስከ 4 ዛሬ ደግሞ ከ5 እስከ 8 አድርገን መሀሉ ላይ እምብርቱ ላይ ምዕራፍ 8 ላይ እንጨርሳለን። እንደዛ ሆኖ መጠናቱ በጣም ኢምፖርታንት ሆኖ አግኝተነዋል። ሌላው ቃል በቃል ምዕራፍ በምዕራፍ እያጠናን አይደለም፣ ጀነራል የሆኑ ሀሳቦችን ነው እየተከፋፈልን ያለ ነው። እነዚህ ነገሮች ጥሩ ናቸው። ለመከለስ ያህል በአጠቃላይ ሮሜን ስታጠኑ ወደፊትም ስታነቡ በፍጹም ልትረሱት የማይገባ ነገር ምዕራፍ 12 እስከ 16 ስናጠና አንስተናል። በአይሁድና በአሕዛብ መካከል በተለይ በሮም የቤት ለቤት ቸርቾች ከ5 እስከ 6 በሚደርሱ የቤት ለቤት ቸርቾች የተፈጠረ ችግር አለ። ቴንሽን ነበረ። አንዱና ትልቁ ቴንሽን እንዴት አሕዛብ ከአይሁድ ጋር እንዴት ይወርሳሉ? እንዴት አንድ ማዕድ ላይ ይቀመጣሉ? እንዴት አብረው ይወርሳሉ? እንዴት አምላካቸው አንድ ይሆናል? ምን አይነት ኪዳን ነው? ምን አይነት ድነት ነው? ምን አይነት ፕሮግራም ነው? የእግዚአብሔር ፕሮግራም አዲስ ኪዳን ምን አይነት ነው የሚል እንቆቅልሽ ሆኖባቸዋል። ኢቭን ክርስቲያኖች ሳይቀሩ አይዋጥላቸውም ይሄ ነገር። ግን ወደዱም ጠሉም እግዚአብሔር በሰው ፊት ሳያዳላ አሕዛብንም አይሁድንም በመንግስቱ በክርስቶስ አንድ ቤተሰብ አድርጓቸዋል። አንድ አካል አድርጓቸው በአንድ አካል ውስጥ አስገብቷቸዋል። አብረው እንዲኖሩ አብረው እንዲወርሱ የክርስቶስን ፍቅር እንዲካፈሉ ጥሪ ቀርቦላቸዋል። ነገር ግን ስልጣኑ የቤተክርስቲያን ስልጣን፣ የከተማው ስልጣን፣ ኢኮኖሚው፣ የበላይነቱ በታሪክ አጋጣሚ በአሕዛብ እጅ ወድቆ ነበረ። አሕዛብ ክርስቲያኖች፣ አይሁድ ያልሆኑ ክርስቲያኖች በሮም ከተማ ውስጥ እና ሲመለሱ ከስደት ሲመለሱ ከተባረሩበት ከመላው ሮማን ኢምፓየር ተመልሰው ወደ ሮም ከተማ ሲመጡ ከ5 ዓመት በፊት የሚያውቋት ያቺ ቤተክርስቲያን ያቺ የቤት ለቤት ቤተክርስቲያን በአሕዛብ ቁጥጥር ስር ወድቃ እነሱ ማይኖሪቲ ሆነው ነበረ። ከናሽናል ሄሪቴጃቸው ከብዙ ነገራቸው ጎድለው ነበረ። ዜን ሙግቱ ክርክሩ እንዴ እናንተ እኮ ምናምን የሚለው ተጀመረ። እናንተ ዛሬ መጣችሁ፣ እግዚአብሔር ድሮ ያውቃችሁ ነበር፣ ኪዳኑ የኛ ነው፣ ሁሉ ነገር የኛ ነው ምናምን የሚል በቃ በጽድቅም ቢሆን እኛ እንበልጣችኋል የሚል አይነት ስሜት ያንጸባረቁ ይመስላል። ግን ጳውሎስ ባለፈው ሳምንት እንዳየነው ከ1 እስከ 4 ማንም የሚመካበት የለም። ባለ ሕጉ ባለ መቅደሱ አባቶች የኛ ናቸው የምትለው
ኢየሱስ ራሱ ከኛ መጣ ምትለው ልጅነት የኛ ነበር ምትለው ተው ተረጋጋ። ሁሉም ኃጢአትን ሰርተዋል። አንተ ብርሃን እንድትሆን ለዓለም ተጠርተህ ነበር። ሕጉ ተሰጥቶህ ነበረ። እጅ ላይ ብዙ ጥቅማ ጥቅም ነበረ። አይሁዳዊን ከፍ የሚያደርግ እድል ተሰጥቶህ ነበረ። ግን በጨለማ ላሉት ብርሃን አልሆንክም። ለሰነፎች አስተማሪ አልሆንክም። ለሕፃናት መምህር አልሆንክም። ዝም ብለህ በሕጉ የምትመካ ነው። ጭራሽ አስተማሪ ነኝ ትላለህ፣ ግን ራስን አላስተማርክም። አታመንዝር ትላለህ፣ ታመነዝራለህ። ጣዖት ጽዩፍ ነው ትላለህ፣ ግን ቤተ መቅደስን ትዘርግፋለህ። በሕግ ትመካለህ፣ ግን ሕግን በመተላለፍ እግዚአብሔርን ታሳፍራለህ፣ ታሳዝናለህ። ስለዚህ ባለ ሕጉ ባለ አባቶች ባለ መቅደሱ አንተ ከአሕዛባት የተለየ አይደለህም። ልክ ነው። አይሁዳዊነት ቀላል ነገር አልነበረም። የእግዚአብሔር ቃል አደራ የተሰጠው ብዙ ጥቅማ ጥቅም ያለው ነበረ። ግን በቃ ጻድቅ የለም አንድ እንኳ። ሁሉም በእግዚአብሔር ፊት ፌል አድርገዋል። እሺ ምንድን ነው ታዲያ? አይ የእግዚአብሔር መፍትሄ የጋድ ሶሉሽን ፎር ሂውመን ፕሮብለም ላስት ሶሉሽን፣ የመጨረሻው የእግዚአብሔር ተስፋ፣ የመጨረሻው የእግዚአብሔር መልስ ምንድን ነው? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። አሕዛብም እንዲጠብቁት የሚያስገድድ ሕግ የለም። አይሁድም እንዲጠብቁት የሚያስገድድ የመገረዝ፣ የሰንበት፣ የስርዓት፣ የመንጻት፣ የሞራል የምናምን ሕግ ጭንቀት የለም። ሕጉ በራሱ ለጽድቅ የተሰጠ አይደለም። የመገረዝ ምልክትም ቢሆን እንደ ማህተም ነው። ኦኬ ታዲያ ምንድን ነው? እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆሙ። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። በቃ አሕዛብንም አይሁድንም አንድ የሚያደርግ የእግዚአብሔር ጽድቅ፣ የእግዚአብሔር የማዳን ፕሮጀክት፣ የማዳን ፕሮግራም ተገልጧል። ይሄ በጣም የወንጌል ልብ ነው። ወይም የወንጌል ዋነኛ አንኳር መልእክት ነው። ወንጌል ይሄ ነው፣ የእግዚአብሔር ጽድቅ። ጳውሎስ ለምንድን ነው የተጠራው? ለወንጌል ተለየ ይላል። ጳውሎስ ለወንጌል ተለየ። ሐዋርያ ሊሆን የተጠራው ጳውሎስ ለእግዚአብሔር ወንጌል ተለየ። ምንድን ነው ወንጌል? ስለ ልጁ ነው፣ ስለ ኢየሱስ ክርስቶስ ነው። ይሄ ነው ወንጌል። ወንጌል ምንድን ነው? ይሄ ነው፣ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ተገልጧል። አይሁድም አሕዛብም አንድ ላይ የሚወርሱበት የእግዚአብሔር የድነት ፕሮግራም ከፐርሰናል ከግሩፖች አልፎ መላ ዓለሙ ሁሉ የሚፈወስበት፣ አጽናፈ ዓለሙ ሁሉ የሚፈወስበት፣ ፍጥረት ሁሉ ራሱ ከጭንቀት የሚወጣበት፣ አዲስ ሰማይና አዲስ ምድር የሚፈጠርበት፣ ኢንካርኔሽን ተሰጎ አምላክ ሰው የሆነበት፣ መንፈስ ቅዱስ የወረደበት፣ እግዚአብሔር ወደ ሰው የመጣበት፣ እግዚአብሔር የእያንዳንዳችንን በር ያንኳኳበት፣ ዋስትናችን የሆነበት፣ ድምፃችንን የሚሰማ ጸሎታችንን የሚሰማ አማላጃችን የሆነበት፣ ደሙን ያፈሰሰበት፣ ከራሱ ጋር እኛን ያስታረቀበት ወንጌል፣ የእግዚአብሔር ወንጌል። ይህም የእግዚአብሔር ጽድቅ፣ እግዚአብሔር የሰው ልጆችን ያቀፈበት፣ እግዚአብሔር የሰው ልጆችን የተቀበለበት፣ በፊቱ ትክክል ያደረገበት፣ ፎረንዚክ የሆነ ዴክላሬሽን ኦፍ ጋድስ ራይቸስነስ፣ የእግዚአብሔር ጽድቅ መገለጥ። ምን አድርገን ነው? ምን አበርክተን ነው? ምን አስተዋጽኦ? ምንም። ዮሐንስ አፈወርቅ ባለፈው እንዳነበብኩላችሁ አንዲት ትንሽዬ ነገር ግን ወሳኝ ነገር ከእናንተ ይጠበቃል። ምንድን ነው? ቢሊቪንግ፣ ማመን። ቀላል የምትመስል ግን ምትሃታዊ ማጂካል የሆነች ነገር፣ በየዋህነት ማመን፣ በስብከት ሞኝነት ማምነን። ጳውሎስ እንደሚለው አሁን ትስላለኝ እሱን ጥቅስ ላንብብላችሁ፣ በጣም ወደው ጥቅስ ስለሆነ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን የእግዚአብሔር ኃይል ነውና።
በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። በስብከት ሞኝነት በሚመስል ሞኝነት ሆኖ አይደለም ብሎ ዳኒ እንደዘመረው ኢየሱስን መከተል ሞኝነት የሚመስል ይሄን ስብከት አሜን ሃሌሉያ ብሎ መቀበል ሞኝነት የሚመስል አይገርም? ብዙ እውቀት፣ ብዙ ብስለት፣ ብዙ እንትን የማይጠይቅ ነገር ጀስት ቢሊቪንግ የሚገርም ነው በጣም እንደዛ የለም። ስለዚህ ይሄ እግዚአብሔር ጽድቅ ተገልጧል። አሁን ብልጣብልጥ መሆን አይደለም። አይሁዳዊ፣ አህዛብ፣ ባሪያ፣ ጨዋ፣ ወንድ፣ ሴት አይደለም። ስለዚህ ይሄ ነው ብሎ ያረግባቸዋል። በቃ ማስረጃ ዳዊትንና አብርሃምን ሮሜ ምዕራፍ 4 ከቁጥር 1 እስከ 25 ያቀርብላቸዋል። ጨረሰ ጳውሎስ። በቃ ጨረስ፣ ዞረን ገባን። ምዕራፍ 4ን ጨረስ። ከ12 ተነስተን ምዕራፍ 4ን ጨርሰን በቃ አብርሃምንም ዳዊትን የሚያጸደቅ የተቀበለ አምላክ ስለኛም ስለ በደላችን አልፎ የተሰጠው እኛን ስለማጽደቅ የተነሳው ጌታችን ኢየሱስ ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ብሎ ሮሜ ምዕራፍ 4 ቁጥር 25 እንደዛ ይዘጋዋል። የእግዚአብሔር ጽድቅ ዲካይ ሲኔቴው the righteousness of God እግዚአብሔር እኛን ኦኬ ሲለን you are right ሲለን አረ እኔ እኮ ምንም ጽድቅ የለኝም፣ ምንም መልካም ነገር የለኝም፣ የቁጣ ልጅ ነኝ፣ አሕዛብ ነኝ ከዘሬ፣ አይሁድ ነኝ ግን ሕግ ተሰጦኝ ሕግን ያላከበርኩ ያልተቀበልኩ፣ በፊት ነውርን የፈጸምኩ፣ በምርኮ ውሃ ቅዳ ውሃ መልስ የከረምኩ ሰው ነኝ። አሶር ሲያንገላታኝ፣ ባቢሎን ሲያንከራታኝ፣ ፋርስና ሜዶን ሲያንገላታኝ፣ ግሪክ ሲያንገላታኝ፣ ባቢሎን ስታንገላታኝ የነበርኩ እንግልት የበዛብኝ የሕግ ጉራ፣ የአባቶች ጉራ፣ የመቅደስ ጉራ የእግዚአብሔር ጽድቅ። እሺ የእግዚአብሔር ጽድቅ ተገለጠ። እንዴት? ነቢያት የመሰከሩለት በሕግ ሃው ያለ ሕግ አዲስ ኪዳን አሕዛብና አይሁድ ሁሉ የሚታቀፉበት አንድ ቤተሰብ የሚሆኑበት አብረው የሚወርሱበት አብረው የሚበሉበት። ኢማጂን አይሁድና አሕዛብ አብረው ሲበሉ አብረው ሲወርሱ የእግዚአብሔር ጽድቅ እግዚአብሔር ሲቀበለን ተቀበለን። ይሄ አይዘመርም? ይሄ አይሰበክም? ይሄ ወንጌል አይደለም? እንዲህ ምንድን ነው ወንጌል? ምን ብለን ነው ወንጌል ምንሰብከው? እኔ ግራ እኮ ነው የሚገባኝ። ምንድን ነው የወንጌል መልእክት ግን ምንድን ነው? ውስጡ ኮንተንቱ ምንድን ነው? ወንጌል ይሄ ነው። ወንጌል ይሄ ነው። እግዚአብሔር እኛን የተቀበለበት፣ ጽድቁን የገለጠበት፣ ታምራቱን የገለጠበት፣ በቃ ተቀባይነት ያገኘንበት፣ ቤተሰብ የሆንበት፣ ሰላምን ያገኘንበት፣ እርቅ የወረደበት፣ ከቅዱሳን ጋር ቤተሰቦች ባላገሮች የሆንበት፣ በአንድ አካል በአንድ መንፈስ አንድ አካል የሆንበት፣ በመንፈስ እርስ በርስ የተሳሰርንበት፣ በአካል ውስጥ ብልቶች የሆንበት። አላቃችሁም አብዛኞቻችሁን፣ አታቁኝም አብዛኞቻችሁ። ግን ይኸው በአንድ መንፈስ በአንድ አካል በአንድ ቃል በአንድ ጌታ ተሳስረናል። ሃሌሉያ! ይሄ ነው ታምር፣ ይሄ ነው ወንጌል። ይህን ነው ዓለም የማታውቀው፣ ዓለም ማያውቀው፣ ዓለም ያላየችው፣ ያልቀመሰ ማያውቀው፣ ያልበራለት ማያውቀው፣ ያልተገለጠለት ማያውቀው፣ የማይሰብከው። ወንጌል ስበከኝ፣ ወንጌል እስኪ ስለ ወንጌል ንገረኝ። እንዴ ወንጌል፣ ይሄንን ወንጌል ነው የሞቱለት፣ ይሄንን ወንጌል ነው የተሰደዱለት፣ ይሄንን ወንጌል ነው በብዙ መንግስታት ታይረኒዎች እስር ቤት የገቡ የተገረፉ፣ በቤታቸው የተቃጠለ እናትና አባቶቻቸውን ሳይቀብሩ በስደት ለወንጌል ለጌታ ዓለሙን ለተቀበለበት ከራሱ ጋር ላስታረቀበት የስርየት ደሙን ላፈሰበት ኪዳኑን የመሰረተበት እነሆ ስለ ብዙዎች ለኃጢአት የሚፈስ የአዲስ ኪዳን ደሜ ይህ ነው ያለው ኢየሱስ ክርስቶስ ስጋውን የቆረሱበት መንፈሱን የሰጠበት አካሉን ቤተክርስቲያን ያነጸ የመሰረተበት የክርስቶስ ኢየሱስ ሕይወት የክርስቶስ ኢየሱስ መስዋዕት ቤዞቱ ሞቱ ትንሣኤው የእግዚአብሔር ጽድቅ የተገለጠበት ነቢያት የተናገሩት ወንጌል ይህም ጳውሎስ ይህንን የሚለው በእምነት የጸደቅንበት በእምነት ተቀባይነት ያገኘንበት አሁን ዛሬ ስንዋይ ነበር እና ይሄ እምነት ቮይድ ነው እና ይሄ እምነት
የሞተ ነው እና ይሄ እምነት ዱንዙዝ እምነት ነው እና ይሄ እምነት እንደ የተቀበረ ነው። ይሄ እምነት በጽድቅ እንድንኖር፣ በቅድስና እንድንኖር፣ በፍቅር እንድንኖር ይሄ ጸጋ እግዚአብሔርን በመፍራት ቲቶ ምዕራፍ 2 እንዴት ነው ይሄ ጸጋ ራሱ ይሄ ወንጌል ይሄ ጸጋ ወንጌል ይሄ ዳንበት ወንጌል እንዴት ነው እንድንኖር የሚያደርገን? ጋሽ ቲቶ ይውጣና ይነበባል። ቲቶ ነግሬያችኋለሁ። ቲቶ ጠፍቶት አንዱ ሰባኪ ቲቶ በጣም አስቸጋሪ ናት ካልተጠነቀቃችሁ። መሀል ላይ የተቀረቀረች ስለሆነች አትገኝም። ሰባኪው ቲቶን እየፈለገ መድረክ ላይ ወደ 30 ደቂቃ ፈጀበት አሉ ፍለጋ እና በቃ ቲቶን በጣም ሲፈልግ እስከ ራእይ ሲሄድ በዛ በኩል እስከ ዘፍጥረት ኢሳያስ ውስጥ አዲስ ኪዳን በቃ ቲቶ የት ይገኝ ወገኖቼ? ቲቶ ላይ ምን ይላል መሰላችሁ? ቲቶ ያለ ሲፈልግ ስብከቱ ቲቶ ላይ ነበር። አጣው በቃ ፈልጉ አጣ። መጨረሻ ላይ እንደምንም ብሎ አገኘው እና ጮክ ብሎ ቲቶ ብሎ ጠራው ማለት ነው። እግዚአብሔር ይመስገን አግኝቼዋለሁ፣ አትጨናነቁ። አሁን ቲቶን ይዤ ነው ባይዘው በጣቴ ከፍዬ ይዤ ነው ማወራችሁ። ቲቶ እሺ፣ ቲቶ ሰዎችን ሁሉ የሚያድን ይሄ የእግዚአብሔር ጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህ እምነት ይህ እግዚአብሔር ፊት ተቀባይነት ያገኝበት የዳንበት ጸጋ የሞተ የማይሰራ ፍሬ የማያፈራ ነው ወይ? አይደለም። ምንድን ነው ታዲያ? ኃጢአተኝነትንና ዓለማዊ ምኞትን ክደን የሚያስክድ ዓለማዊ ምኞትን ኃጢአተኝነትን የሚያስክድ አይገርም? ጸጋው በራሱ የዳንበት ጸጋ በራሱ በድነታችን ሂደት ወቅት ያገኘነው ጸጋ ራሱ በጥምቀት የመሰከር ነው፣ በጥምቀት የተካፈል ነው፣ በእምነት የዳንበት የገባንበት ንስሐ በመግባት ኃጢአታችን ስርየት ያገኘንበት በመንፈስ ቅዱስ መፍሰስ በመንፈስ ቅዱስ መጠመቅ በመንፈስ ቅዱስ ስጦታ የታተምንበት የነፃን የተቀደስንበት ይህ ጸጋ እኛ ውስጥ ገብቶ ሙታን አያደርገንም። እምነታችን የሞተ ታረጓል። ያዕቆብ እንደሚል የሞተ እምነት የማይሰራ እምነት ዝም ብሎ ፉዞ አማኝ ነው እንደሚያደርገን። እንዴት አይነት እምነት ነው? እንዴት አይነት ጸጋ ነው? እንዴት አይነት ድነት ነው? እንዴት አይነት እስኪ ኢማጂን አድርጉት። እስኪ እንዴት ነው ጌታ የተቀበላችሁት? እንዴት ነው ጌታ የምታውቁት? እንዴት ነው ጌታ እንደው የተረዳችሁት? እምነታችሁ ምንድን ነው የሚመስለው? አፕሳይድ ዳውን አልቀየራችሁ? ባህሪያችሁን አልቀየረውም? አመለካከታችሁን አልቀየረውም? ለሰዎች ያላችሁን እምነት ይቅር እንድትሉ ጸጋ አልሰጣችሁም? አቃፊ እንድትሆኑ አፍቃሪ እንድትሆኑ አላደረጋችሁም? ስለዚህ ይሄ ጸጋ ዓለማዊ ምኞትን የሚያስክድ ኃጢአተኝነትን የሚያስክድ የተባረከው ተስፋችንን የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት አያችሁ በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አንከርድ የሆነ እንትን እኮ ነው። መልካሙን ለማድረግ የሚቀነው ገንዘቡ የሚሆን አያችሁ በጽድቅ በእምነት የጸደቅነውን ጽድቅ ደግሞ በጽድቅ እንድንኖር በትክክለኛ ሕይወት እንድንኖር የጌታን ክብር መገለጥ እንድናፍቅ የሚሰራ ጸጋ የሚሰራ እምነት ነው ያለን። ይሄ ነው። ስለዚህ የሚገርም ነገር ነው። እንደው ተራ ነገር አይደለም፣ ኢቨንት አይደለም፣ ኢንቴሌክቹዋል አሴንት አይደለም፣ አይምሮዊ ጂምናስቲክ አይደለም፣ ዝም ብሎ ኢንፎርሜሽን አይደለም። አንዳንድ ሰዎች ድነትን ወንጌልን በቃ የሆነ ኢንፎርሜሽን ምንናገር ይመስላቸዋል፣ ወይም ኢንፎርሜሽን ያመን ይመስላቸዋል፣ አእምሮዊ እውቀት የያዝን ይመስላቸው። ሪሊ ኖ ኔቨር። the power of God ነው የሚለው የእግዚአብሔር ኃይል አሁን ከምዕራፍ 5 እስከ 8
ይሄ ወንጌል ወይም ይሄ የተስፋ ወንጌል ወይም ይሄ ድነት ምን አይነት አሹራንስ፣ ምን አይነት ዋስትና፣ ምን አይነት ማረጋገጫ እንደሚሰጠን ወይም እንደሰጠን በተወሰነ ደረጃ የሚያሳይ። ስለዚህ አንድ 15 ደቂቃ ትንሽ ልጨምርና ሀሳቦችን፣ ውይይቶችን፣ ጥያቄዎችን እቀበላለሁ። ከዛ ሮሜ ምዕራፍ ከ5 እስከ 8 ያለውን እንጨርሳለን። በአጠቃላይ የሮሜ መጽሐፍ እንጨርሳለን። በዚህ አጋጣሚ ይቅርታ የምጠይቃችሁ ያለፉትን 2 ሳምንታት ጥናቶቻችን ዩቲዩብ ላይ ማስቀመጥ አልቻልኩም። በጣም ቢዚ ሁኜ ነበረ፣ ተንፌም ነበረ። ጌታ ይረዳኛል። ይሄን የዛሬውንና ያለፉትን 2 ሳምንታት በተራ በተራ አንድ ላይ ዛሬና ነገ ምናምን እጭነዋለሁ ማለት ነው። እሺ ሮሜ ምዕራፍ 5 ከቁጥር 1 እስከ 11 አንድ አይነት ሀሳቦችን የሚያስተላልፍ ክፍል ነው እና እሺ ዜርፎር ይላል። አሁን ዜርፎር እንግዲህ በእምነት ከጸደቅን ብሎ ራሱ ሮሜ ምዕራፍ 5 ከቁጥር 1 እስከ 2 ሮሜ ምዕራፍ 1 እስከ 4 ሮሜ ከምዕራፍ 1 እስከ 4 ያለውን ራሱ ሰመራይዝ ያደርገዋል። ጳውሎስ ሮሜ ምዕራፍ 1 እስከ 4 ሮሜ ከምዕራፍ 1 እስከ 4 ምንድን ነው ብትሉት ሮሜ ምዕራፍ 5 ቁጥር 1 ነው። ምንድን ነው? እንግዲህ በእምነት ከጸደቅን። እሺ እንግዲህ በእምነት ከጸደቅን ምን እንሁን? ወይም በእምነት መጽደቅ ምን አስገኘልን? ምን አመጣልን? ምንድን ነው ውጤቱ? እሺ ዋስትናችን ምንድን ነው? ምን አይነት የህይወት እንትን አመጣልን? 4 ነገሮችን ሰጥቶናል ነው የሚለው ከሮሜ ከምዕራፍ 5 እስከ 8። አንደኛው ምንድን ነው? የክብርን ተስፋ አጎናጽፎናል። የክብርን ተስፋ። ሁለተኛው ምንድን ነው? ከኃጢአት እስራት ቀንበር፣ ከኃጢአት ኃይል አላቆናል፣ አድኖናል። ሶስተኛው ምንድን ነው? ከህግ ኃይል፣ ከህግ ቀንበር ባርነት አላቆናል። አራተኛው በመንፈስ መመላለስን የመሰለ ዘላለማዊ የነፃነትን ህይወት አጎናጽፎናል። ዋው ቨርቹ በእምነት የመጽደቅ ቨርቹ፣ በእምነት የመጽደቅ በረከት፣ በእምነት የጸደቀ ሰው ላይፍ ስታይል ህይወት በአንድ ቃል ሲገለጸው ይሄን 4ቱ ሁሉ በረከት ፍሪደም፣ ከኃጢአት ነፃ መሆን፣ ከህግ ነፃ መሆን፣ በመንፈስ ነፃነት መመላለስ፣ በክብር ነፃነት መኖር። ያችሁ ዝም ብሎ አይደለም ማለት። ስለዚህ ዝም ብሎ የሆነ ሃይማኖት አይደለም የሚቀየር ነው ማለት ነው። ወይም ደግሞ የሆነ አድራሻ ወይም ቸርች ወይም ቋንቋ፣ የጴንጤ ቋንቋ አድራሻ የሆነ ነገር የቀየር ዝም ብሎ አባባል፣ አነጋገር፣ አገላለጽ፣ አዳራሽ፣ ሙዚቃ መሳሪያ ከማሲንቆ ወደ ኪቦርድ የቀየርን ብቻ የሚመስላቸው ሰዎች አሉ። ከክራር ወደ ጊታር በቃ የሆነ የአድራሻ ለውጥ። ይሄ ምግብ ቤቱ በቃ ፖስተር ለጥፈን እዚህ በኮሪደር ልማት ምክንያት አድራሻ የቀየርን መሆኑን እናሳውቃለን። ያለን የሚመስላቸው አንድ ሰዎች አድራሻ አይደለም የቀየር ነው፣ ወይም የሆነ ቋንቋ አይደለም የቀየር ነው፣ ወይም ባህል አይደለም የቀየር ነው፣ ወይም አገላለጽ አይደለም የቀየር ነው፣ ወይም የሆነ ሃይማኖትም አይደለም የቀየር ነው። አንዳንድ ሰዎች እንደዛ አይነት ሀሳብ ሊኖራቸው ይችላል። ምንድን ነው ታዲያ በእምነት መጽደቅ? ሮሜ 3 21 22 23 4 25 ድረስ የተረዳ ነው የሆነው ነገር። ይህ ጸጋ የተቀበልነው የዳንበት ሚስጥር በእኛ ህይወት ውስጥ ያመጣው ለውጥ፣ ምትሃታዊ ለውጥ ምንድን ነው ያመጣው? በእምነት ከጸደቅ አንደኛው ተስፋን አምጥቷል። ወደ ሰው ልጆች ተስፋን አምጥቷል። የክብርን ተስፋ አምጥቷል። ምን ይላል እንግዲህ? በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ከዛስ በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። እሺ በእግዚአብሔርም ተስፋ እንመካለን። በእግዚአብሔርም ተስፋ እንመካለን። ስለዚህ ይሄ የምንመካበት የተስፋ ዋስትናን አግኝተናል በእግዚአብሔር አሰራር። እዚህ ውስጥ
አሁን ጀስቲፊኬሽንም ተነሳ እኮ መግባት አግኝተናል። እሺ እንመካለን በተሰጠንም በመንፈስ ቅዱስ። ዋው! በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ተስፋ ስለፈሰሰ ተስፋ አያሳፍርም። በመንፈስ ቅዱስ አማካኝነት በልባችን ውስጥ የፈሰሰ ፍቅር አለ ነው እኮ። ይሄ የማያሳፍር ተስፋ ነው። አያችሁ፣ ተስፋ ያደረግነው ነገር፣ የተመካንበት ነገር፣ እናገኘዋለን ብለን የገባንበት ነገር የሚያሳፍር ነገር አይደለም። እንደውም ዋስትና አግኝተናል። ምንድነው ዋስትናው? የመንፈስ ቅዱስ መሰጠት። ኦ ማይ ጋድ። እሺ ችግር የለም። ስለዚህ የምንመካበት እርግጠኛ የምንሆንበት ተስፋ ከ12 ጀምሮስ ሮሜ ምዕራፍ 5 ከ12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት እያለ ይቀጥልና ልክ ቁጥር 21 አካባቢ ወይም ትንሽ ከፍ ይላል አንብብላችሁ 15 ነገር ግን ስጦታው እንደ በደሉ መጠን እንደዛ አይደለም። በአንድ ሰው በደል ብዙዎች ሞተዋል። ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ የእግዚአብሔር ጸጋ ስጦታ የሆነው ከዛ ይልቅ ለብዙዎች በዛ። የሚበልጥ ጸጋ፣ የሚበልጥ ማዳን በክርስቶስ ኢየሱስ ለዓለሙ ሁሉ የሚሆን ምን ያመጣል? ይሄ የጸጋን ብዛት፣ የጽድቅ ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። reign in life, the reign of grace and life በጸጋና በሕይወት የምንነግስበት በአንድ ሰው በአዳም ከመጣብን ኃጢአትና እርግማን ባለፈ abundant grace and abundant life የበዛ ጸጋ፣ የበዛ ሕይወት በመንፈስ ቅዱስ አማካኝ ተስፋ የምናደርገው ዋስትና የሚሰጠን ይሄ ነው። የክብር ተስፋ ይሄ ነው። the hope of glory በክርስቶስ ያገኘ ነው። ይሄ የሚደንቅ ነገር ነው። ከማመናችን የተነሳ ከመጽደቃችን የተነሳ እግዚአብሔር ይህንን በጸጋና በሰላም የምንወርስበትን እንጆይ የምናደርግበትን ሬን የሚለው የምንነግስበትን በክርስቶስ በኩል በሕይወት ይነግሳሉ ይላል። በክርስቶስ በኩል በሕይወት ይነግሳሉ። ቁጥር 17 በክርስቶስ በኩል በሕይወት ይነግሳሉ። ጌታ ኢየሱስ በአንተ በኩል ሃሌሉያ፣ በአንተ በኩል በሕይወት ነግሳለሁ። ጌታ ኢየሱስ በአንተ ምክንያት በሰላም ነግሳለሁ። ይሄ እኮ የእምነት ቃል እወጃ እንዳይመ የመጽሐፍ ቅዱስ እኮ ባነብላችሁ የእግዚአብሔር ቃል የሰጠን ተስፋ እኮ ይሄ እኮ የተስፋችን ግሎሪ ሆፕ ኦፍ ግሎሪ እኮ ይሄ እኮ ንጹህ የእግዚአብሔር ቃል ንጹህ ወንጌል ነው። በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። abundant grace, abundant life, abundant peace, the hope of glory የክብር ተስፋ በሕይወት መንግስት፣ በሰላም መንግስት። ሃሌሉያ! ዋው! ወይ ክርስትና እንዴት ደስ ይላል! እንዴት ሮሜ ምዕራፍ 5 ቁጥር 17 እንዴት ደስ ይላል! ኦ ማይ ጋድ! የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ይሄ አሁን ማነብላችሁ ሮሜ ምዕራፍ 5 ቁጥር 17 ነው። ዋው! እኔ በሌላ ቨርዥን ባነበው ደስ ይለኛል። በሌላ እስቲ በእንግሊዘኛ ናንበው 17
For if by the trespass of the one man days reign through the one, how much more will those who receive God's abundant provision of grace, God's abundant provision of grace and of the gift of righteousness, የጽድቅንም ስጦታ, reign in life, በሕይወት መንገስ, through the one man, Jesus Christ. እንዴት ነው ደግሞ የጭራሽ ያማረበት ነው። ደግሞ ያማረበት ትራንስሌሽን ይህን ሁሉ ትሩፋቶች ዘርዝሮ በኮማ ቀነበበውና ይሄ ሁሉ የሆነው through one man, through the one man, ኮማ Jesus Christ. ሃሌሉያ። አንዱ ይሄ ነው። በእምነት የመጽደቅ ውጤት፣ በእምነት የእግዚአብሔር ጽድቅ ስናገኝ የሆን ነው ያገኘ ነው። አንዱ the hope of glory በህይወትና በሰላም መንገስ ነው ይላል። እሺ ሁለተኛውስ ከኃጢአት ኃይል መዳን፣ freedom from bondage of sin, freedom from bondage to sin፣ ከኃጢአት ኃይል፣ ከኃጢአት ባርነት፣ ከኃጢአት ቀንበር ማምለጥ። ይሄም ሌላ ተስፋ፣ ሌላ ስጦታ ነው። እሺ እንግዲህ ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ኦኬ በኃጢአት ጸንተን እንኑር? ይሄ እኮ በጣም ኤግዚስቴንሻል ኩዌሽን ነው። በኃጢአት ጸንተን እንኑር? ኃጢአት ይግዛን? ኃጢአት ይጽናብን? ኃጢአት ላይፍ ስታይላችን ይሁን? ኃጢአት ይጨፍርብን? በእምነት የጸደቅነው ኃጢአት እንዲጨፍርብን ነው? ኃጢአት እንዲሰለጥንብን ነው? ኃጢአት እንዲገዛን ነው? በኃጢአት ቀንበር ውስጥ እንድንወድቅ ነው? ጌታ you are justified by faith declaration ፎረንዚክ ሰላም፣ ተስፋ፣ ህይወትና ሰላም መንግስት ብሎን ግን ደግሞ ኃጢአት የሰለጠነብን፣ ግን ደግሞ የኃጢአት ኃይል የተቆጣጠረን፣ በግዞት ውስጥ ያለን፣ በባርነት ቀንበር ውስጥ ያለን። እንዲህ ነው ክርስትና፣ እንዲህ ነው ዲዛይኑ፣ እንዲህ ነው ኦሪጂናል ፕላኑ፣ የእግዚአብሔር የማዳን ፕላን። ጳውሎስ የሚገርም ነገር ተናገረ። ሐዋርያት ሥራ ሮሜ ምዕራፍ 6 ላይ አይደለም አለ። ቁጥር 2 ላይ አይደለም this is not how God designed our freedom, our life, our victorious life እንደዚህ አይደለም ዲዛይን የተደረገው። እንዴት ነው ታዲያ? እንደዚህ አይደለም። እሺ ለኃጢአት የሞትን እኛ የት ለኃጢአት የት ነው የሞት ነው? መቼ ሞትኩ ነኝ? እስካሁን ስናወራ የነበረው ምንድን ነው? የኢየሱስን መሞት ነው፣ ቤዛቱን ነው፣ በክርስቶስ በኩል ነው። አይ ለኃጢአት የሞትን እኛ እሺ ወደፊት እንዴት አድርገን በእርሱ ነው ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን። አታውቁምን? እንደተጠመቅን አታውቁምን? ኤክስኪውዝ ሚ ጳውሎስ ምንድን ነው እዚህ ጋር ሚስጥር የምትናገረው? ምንድን ነው? ስለ መስቀሉ፣ ስለ ሞቱ፣ ስለ ትንሣኤው፣ እኛ ደግሞ አብረን ስለ መሞታችን፣ ስለ መነሳታችን፣ ያ ደግሞ ስለተገለጠበት፣ ስለተከናወነበት፣ ስለተንጸባረቀበት ጥምቀታችሁን አስቡ። ጥምቀታችሁን ኑሩት። ጥምቀት it is not a one time event, it is a day to day experience with God, it is a day to day experience with Christ. ከክርስቶስ ጋር መተባበር፣ ከክርስቶስ ጋር አንድ መሆን፣ ሞቱን መምሰል፣ ከሞቱ ጋር መሳተፍ፣ ከትንሣኤው ጋር መሳተፍ፣ ዘወትር ሞቱንና ትንሣኤውን ማሰብ፣
አይደለም። በአንድ ቀን በጥምቀት ስንቀበል ስንነሳ ብቻ አይደለም። ያኔ ብቻ አይደለም እውን የሆነው፣ ያኔ ብቻ አይደለም ሪያላይዝ የሆነው፣ ያኔ ብቻ አይደለም እኔ ውስጥ የሚሰራው። አይ ሁል ጊዜ በጣም ነው የሚገርመው። ከክርስቶስ ጋር መተባበር፣ ከክርስቶስ ጋር አንድ መሆን፣ ዩኒየን ዊዝ ክራይስት ኢን ክራይስት ገላትያ ምዕራፍ 2 ቁጥር 20 ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ክርስቶስ ግን በእኔ ይኖራል። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ክርስቶስ ግን በእኔ ይኖራል። ጳውሎስ አቤት አሁን አንተ የምትኖረው ኖሮ ታዲያ ምንድን ነው? ገላትያ ምዕራፍ 2 ቁጥር 20 ጳውሎስ አሁን የምትኖረው ኖሮ ምንድን ነው? ከክርስቶስ ጋር ተሰቅለሃል? አዎ። ገላትያ ምዕራፍ 2 ቁጥር 20 ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው። ስለ እኔ ራሱን አሳልፎ በሰጠ በወደደኝ ስለ እኔ ራሱን በሰጠው። እኔ እኮ ኚህ የሚለው ቃል ራሱ ይሄ በወደደኝ it is quite personal, it is really personal። ይታወቀኛል፣ ፍቅሩ ውስጤ ገብቷል፣ ፍቅሩ የኔ ሆኗል። ወደደኝ ማለት እችላለሁ፣ ወደደኝ ማለት ትችላላችሁ። በወደደኝ ጳውሎስ ከክርስቶስ ጋር ተሰቅለሃል? አዎ። አሁን ሕያው ሆነህ አትኖርም? አዎ። ክርስቶስ በእኔ ውስጥ የሚኖር ብለሃል? አዎ። ታዲያ አሁን በምንድን የምትኖረው ነው? ምንድን ነው የሚመስለው? በወደደኝ ስለ እኔ ራሱን አሳልፎ በሰጠ 2 በእግዚአብሔር ልጅ 3 ላይ ባለኝ እምነት ነው የምኖረው። እንዴ ጳውሎስ የዳንኩት በእምነት ነው ብለሃል። የምኖረውም በእምነት ነው። ጳውሎስ ምንድን ነው የምታወራው? በእምነት ነው የምኖረው። ገላትያ ምዕራፍ 2 ቁጥር 20 ይደንቃል። የዳንበት ሚስጥር ይደንቃል። ጌታ እኛን የወደደበት ሚስጥር ይደንቃል። የራሱ እኛን ያደረገበት መንገድ ይገርማል። ወንጌል ይገርማል። የክርስቶስ የሆንበት መንገድ ይገርማል በጣም። አባት ያገኘንበት፣ ልጆች የሆንበት፣ የታረቅንበት፣ የዳንበት፣ የታደስንበት፣ የተፈወስንበት፣ ወዳጅ፣ እውነተኛ አፍቃሪ፣ የሚጠጋጋ ወዳጅ ያገኘንበት መንገድ ይገርማል። ከክርስቶስ ጋር ተሰቅያለሁ፣ እኔም ሕያው ሁኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ላይ ባለኝ እምነት የምኖረው ነው። የእግዚአብሔርን ጸጋ አልጥልም። የእግዚአብሔርን ጸጋ አልጥልም። ጳውሎስ ኃጢአት አይገዛኝም። ለምን? ጥምቀቴን በየቀኑ ኖረዋለሁ። ጥምቀቴን በየቀኑ አስበዋለሁ። የክርስቶስ መስቀል ሁልጊዜ እኔ ላይ ነው ያለው። መስቀሉን ተሸክሜ እኖራለሁ። ኢየሱስ ብቻ አይደለም መስቀሉ ላይ ያለው፣ እኔም መስቀሉ ላይ ነው ያለሁት። ከክርስቶስ ጋር ሞቻለሁ። በሞትና በትንሣኤ በሞትና በሕይወት መንፈሳዊ ሚስጥራዊ አሰራር ውስጥ እኖራለሁ። በጥምቀት የተባበርኩት፣ በጥምቀት የሆንኩት። ኢየሱስ መስቀል ላይ ሞተ፣ እኔ ጥምቀት ውስጥ ሞትኩ። ኢየሱስ ተነሳ፣ እኔ በጥምቀት ተነሳው። ይሄ በልቤ ላይ ያለ ዘላለማዊ ቃል ኪዳን፣ ዘላለማዊ የህይወት ፎርሙላዬ ነው፣ ላይፍ ስታይሌ ነው። የክርስቶስን ሞት ተሸክሜ ይዞራሉ፣ የክርስቶስን ትንሣኤ ተሸክሜ ይዞራሉ። እሱ የኃጢአትን ቀንበር ይሰብራል። ከክርስቶስ ጋር አንድ ሆኛለሁ። ከክርስቶስ ጋር አንድ ሆኛለሁ። ታስታውሳላችሁ? ሐዋርያት ሥራ ምዕራፍ 9 ቁጥር 5 ሳውል 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 የሚለው ድምፅ
ለምን ክርስቲያኖችን ታሳድዳቸዋለህ? ምን አረጉ? እነሱ ምን አጠፉ? አይደለም። ለምን ታሳድደኛለህ? ለምን ታሳድደኛለህ? ለምን እኔን ታሳድደኛለህ? የምታሳድደኝ የናዝሬቱ ኢየሱስ ነኝ። ጳውሎስ ለካ የክርስቶስ ፍቅር ለቤተ ክርስቲያን የነበረውን የክርስቶስን ጥልቅ ፍቅር ገና በደማስቆ ጎዳና ቅዱሳኑን እኔ ብሎ ሲጠራ በመስማት ነው ውስጡ ላይ የተቀበረው። ዋው! ሞቱን በሚመስል ቦታ ሞቱን በሚመስል ሞት ከእርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን። ስለዚህ የኃጢአትን ኃይል የምናሸንፍበትን ለምኞቱ የማንታዘዝበትን የጽድቅ ፍሬ የምናፈራበትን ብልቶቻችን የሚቀደሱበትን እንደ ሰው ልማድ ሳይሆን ለተማርነው ለተረዳነው ለተሰጠንበት ትምህርት ታዛዥ ሆነን ለጽድቅ ተገዝተን እንድንኖር የሚያስችለንን ጸጋ ከክርስቶስ ጋር በመተባበር ተቀብለናል። እንግዲያውስ የኃጢአት ባሪያዎች ምንሆንበት መንገድ የለም። ድሮ የኃጢአት ባሪያ መሆን ነበረ ዕጣ ፈንታችን። አሁን ከምናፍርበት ነገር ወጥተን ፍሬ የምናፈራበት ከኃጢአት አርነት ወጥተን ለእግዚአብሔር የተገዛንበት ልንቀደስ ፍሬ ልናፈራ ለመጨረሻው የዘላለም ሕይወትም ልንበቃ የምንችልበትን የጸጋ ስጦታ በክርስቶስ ኢየሱስ በጌታችን የዘላለም ሕይወት አግኝተናል። ሮሜ ምዕራፍ 6 ይሄ ነው። ሮሜ ምዕራፍ 7 በተለይም ሕግን ለሚያውቁ በተለይም አይሁዳውያን ሕግ የምትሉ ሕጉ ሞት አምጥቶባችኋል፣ አጥላልቶባችኋል። ሞት ስለማትታዘዙት ለኃጢአት ያቃጥራል። ይኸው አልታዘዙኝም ይላል። ኃጢአት ሞትን ያመጣል። ከፍርድ በታች ከቀንበር በታች ያደርጋችኋል። የሕግ ባሪያ ሆናችኋል። መውጫ መንገዱ ግን አንድ ነው። ወንድሞቹ ሕግን ለሚያውቁ እናገራለሁ። ሰው ባለበት ዘመን ሁሉ ለሕግ እንዲገዛት ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለች። ባሏ በሕይወት አለ፣ ልትፈታው አትችልም፣ በሕግ ታስራለች። እሺ፣ ሌላ ጊዜ ይሄንን አካፍያችሁ ስለማቅ ለአንዳንዶቻችሁ ድጋሚ ሊሆን ይችላል። ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። ይሄማ ቀላል ነበር። ባሏ ቢሞት ነፃ ነበረች። ባሏ ቢሞት ነፃ ነበረች። ግን ምኞት ነው የሚመስለው። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ይሄማ መፍትሄ አይደለም። የመጀመሪያው ጥሩ መፍትሄ ነበረ። ባሏ ቢሞት እሷ ነፃ ትሆን ነበር። አሁን ነፃ መሆን አትችልም፣ በሕግ ታሰረች ናት። እዚህ ትዳር ውስጥ መቆየት አትፈልግም። ባልየው የሚሞት አይደለም። ባልየው ምንም ጥፋት የለበትም። ባልየው ንጹሕ ነው። ትእዛዚቱ ቅድስት ናት፣ ጻድቅ ናት። ሕጉ ቅዱስ ነው፣ ከእግዚአብሔር የተሰጠ ነው። ግን ሚስትየው ልትፈጽመው አልቻለችም፣ ወይም ከባድ ነው፣ ወይም የሚሆን ነገር አይደለም፣ ወይም የእሱን ፍላጎት የእሱን ፐርፌክት የሆነ ኦርደር ሚት ልታደርግ የምችላለች ጻድቅ አንድ ሰው እንኳ የለም። በኃጢአት በድካም ውስጥ ነው ያለችው። ኦኬ፣ ባልየው ቢሞት ታርፍ ነበር፣ ግን አይሞት። እሺ፣ ሁለተኛ ማለት ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን ባልየው በሕይወት እያለ ለሌላ ወንድ መሆን፣ ይሄማ ደግሞ ሌላ ኃጢአት ነው። ይሄማ መፍትሄ አይደለም። ምን ትባላለች? ቁጥር 3 ሮሜ ምዕራፍ 7 ቁጥር 3 አመንዝራ ትባላለች። ዋው! መውጫ የሌለው ጭንቀት፣ መፍትሄ የሌለው ባርነት፣ መተንፈሻ ቀዳዳ የሌለው ነገር ምን ይሻላታል? ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ከዚህ ቀንበር ማን ያላቅቀኛል? እሺ፣ እዛው ቁጥር 3 ባሏ ቢሞት ግን ከሕጉ አርነት ወጣለችና። አሁንም ባሏ አይሞትም፣ ሌላ መንገድ የለም። ቁጥር 4 ይህን አስደናቂ ተአምር ሐዋርያው ጳውሎስ ያስነብበናል። አስደናቂውን ተአምር ቁጥር 4 ላይ ይናገራል። እንዲሁ ወንድሞች ሆይ እናንተ ስለኛ ነው እንደሚያወራው። አዎ፣ ሕግን ስለሚያውቁ በሕግ ጥላ ስር ላሉ፣ በሕግ ባርነት ውስጥ ላሉ፣ ሕግን የሙሴንም ሕግ የሞራሉንም ሕግ
የመንጻቱንም ሕግ ጁዲሸሪ ሎውን የሚጠበቅባችሁ በክርስቶስ ሥጋ ለሕግ ተገድላችኋል። ሴቲቱ ሞተች፣ እሷ ሞተች። በክርስቶስ ሥጋ እሷ ሞተች። እግዚአብሔር የክርስቶስን ሥጋ አዘጋጅቶ ከክርስቶስ ጋር እንድትሞት ባልየው በሕይወት ቢኖርም እሷ ስለሞተች በቃ አመለጠች፣ ነፃ ወጣች። እሱ ሞት አይችልም፣ ለሌላ መሆን አይችልም። በሕይወት እያለች በሕይወት እያለ ሞተች፣ በቃ ሊያገኛት አይችልም። ከዛስ እግዚአብሔር በድንቅ አሰራሩ ወንድሞች ወይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። ቁጥር 4 ከዛስ የት ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። ወይ ተአምር፣ ወይ ድነት፣ ወይ ወንጌል! በክርስቶስ ሥጋ ለሕግ ተገድለን ከሱ ጋር እንደገና በሞት በመነሳት ለእግዚአብሔር እንድንሆን፣ ነፃ እንድንሆን፣ አዲስ ሕይወት እንድንጀምር፣ ለእግዚአብሔር ፍሬ እንድናፈራ፣ በመንፈስ እንድንመላለስ። ሃሌሉያ! አመለጥን ማለቴ ነው። አመለጥኩኝ ብሎ መዘመር አሁን ነው። ሞትን፣ በቃ ለሕግ ሞትን፣ ለኃጢአት ሞትን። ሞት የክርስቶስ ሞት ይሁላችሁ። የክርስቶስ ሞት የእግዚአብሔር መንገድ ነው። እኛ ነፃ እንድንወጣ ከኃጢአት ከሕግ ባርነት ነፃ ወጥተን ከክርስቶስ ጋር በመነሳት ለእግዚአብሔር እንድንሆን አዲሱን የመንፈስ ኑሮ፣ አዲሱን የነፃነት የድል ነሽ ሕይወት እንድንኖር እግዚአብሔር እኛን ያስመለጠበት መንገድ ነው የክርስቶስ ሞት። ወንድሞች ወይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሠራ ነበርና፣ አሁን ግን ለእሱ ለታሰርንበት ስለሞትን፣ ሴቲቱ ሞት አመለጠች፣ ስለሞትን ከሕግ ተፈተናል። ቁጥር 6 ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። በአዲሱ በመንፈስ ኑሮ እንገዛለን። በአዲሱ በመንፈስ ኑሮ እንገዛለን። በአዲሱ በመንፈስ ኑሮ እንገዛለን። በክርስቶስ ሥጋ ባሪያ ካደረጉን ከኃጢአትና ከሕግ ኃይል ተላቀን ከክርስቶስ ጋር ተነስተን ለእግዚአብሔር ፍሬ እንድናፈራ አሁን በአዲሱ በመንፈስ ኑሮ እንኖራለን። ሮሜ ምዕራፍ 8 እንግዲህ በክርስቶስ ኢየሱስ ላሉት አሁን ፍርድ፣ ኩነኔ፣ ባርነት፣ ቀንበር፣ ጭቆና የለም። በክርስቶስ ኢየሱስ ያለው ከሙታን እኛን ያስነሳን ነፃ ያወጣን ያ የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ቀንበር ከሆነብን ባሪያ አድርጎ ከገዛን ከኃጢአትና ከሞት ሕግ ነፃ አውጥቶኛል። አርነት አውጥቶኛል። የኢየሱስ ሕግ አውጥቶኛል። የኢየሱስ ሞትና ትንሣኤ እኔን ከኃጢአትና ከሞት ባርነት ቀንበር ነፃ አውጥቶኛል። አሁን ኩነኔ የለብኝም። አሁን ፍርድ የለብኝም። አሁን ባርነት የለብኝም። አሁን ጭቆና የለብኝም። ይህ የክርስቶስ መንፈስ በአዲሱ በመንፈስ ኑሮ የሚገዛኝ ዋው! ምን ቀረ? የመንፈስ ኑሮ መጣ። ሮሜ ምዕራፍ 8 ቁጥር 4 እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ራሱ ሕግ ከእኔ ሲጠብቀው የነበረው ትእዛዝ ሕግ ከእኔ ሲያሰቃየኝ የነበረው ፈጽም ሲለኝ የነበረው ይፈጸም ዘንድ ኃጢአትን በሥጋ ኮነነ። ሕግ እኔን አሁን ልታስፈራራኝ አችልም። ለምን? አሁን የምኖረው አዲሱ የመንፈስ ኑሮ የአንተን ትእዛዝ ልፈጽም የምችልበትን አቅም፣ ኃይል፣ ጸጋ፣ ጉልበት ሰጥቶኛል። ለምን? እንደ ሥጋ ፈቃድ አይደለም የምመላለሰው። እንዴት የምትመላለሰው? እንደ መንፈስ ፈቃድ ነው የምመላለሰው። አዲሱ ሕይወት ምን ይባላል? በመንፈስ መመላለስ። ምን ይባላል? የመንፈስ ኑሮ። በትንሣኤው ከክርስቶስ ጋር ተነስተን የእግዚአብሔር የሆንበት ለእግዚአብሔር ፍሬ እንድናፈራ በአዲሱ በመንፈስ የምንኖረው ኑሮ ምን ይባላል? በመንፈስ መመላለስ። ምን አለው? እዚሁ ላይ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ።
ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሕይወትና ሰላም። ሕይወትና ሰላም መጣች ተመልሳ። ሕይወትና ሰላም ሮሜ ምዕራፍ 5 ላይ በሕይወት ይነግሳሉ። ሕይወት በመንፈስ መመላለስ፣ የመንፈስ ኑሮ፣ አዲስ ሕይወት ሮሜ ምዕራፍ 8። ይሄ የመንፈስ ኑሮ፣ ይሄ የመንፈስ መመላለስ ሕያው የሚያደርግ ነው። ቁጥር 11 የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። በሕይወት ሳቹሬት ምንሆንበት መንፈስ ነው። አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆኑ ወራሾች ማለት ነው። የእግዚአብሔር ወራሾችን አብረን ደግሞ እንድንከብር አብረን መከራ ብንቀበል ደግሞ ከክርስቶስ ጋር አብረን ወራሾች ናት። ለእኛ ይገለጽ ዘንድ ያለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ስቃይን፣ መከራን፣ ፈተናን ሁሉ የሚያስንቅ ጸጋ፣ የመንፈስ ኑሮ፣ በሕይወት የምንነግስበት ኑሮ፣ በሰላም የምንነግስበት ኑሮ፣ አሳዳጆቻችንን የምንመርቅበት ኑሮ፣ በክርስቶስ የተቀበልነው ኑሮ፣ ይሄ በመንፈስ የምንመላለሰው ኑሮ ወይም ደግሞ የመንፈስ ኑሮ ወይም በክርስቶስ ትንሣኤ የመጣው አዲሱ ሕይወት አዲሱ ኑሮ ፍጥረቱን እንኳ ለከንቱነት የተያዘውን ተጠፍሮ የታሰረውን ፍጥረቱን እንኳ በመጨረሻ የሚታደስበትን ነፃነት የሚያገኝበትን አዲስ ሰማይና አዲስ ምድር የሚመጣበት እነሆ ሁሉን አዲስ አደርጋለሁ ያለው ጌታ አዲስ የሚያደርግበትን የተሃድሶ ፎርሙላ የነፃነት ፎርሙላ በውስጡ ይዟል። እኛ ይህንን የመንፈስ በኩራት ያለን ራሳችን ደግሞ ገና የሰውነታችንን ቤዛነት የሆነው ልጅነትን እየተጠባበቅን ዘላለማዊ ቤታችን ዘላለማዊ ተሃድሷችንን የስጋችንን ትንሣኤ እየተጠባበቅን በውስጣችን እንቃትታለን። ማራናታ እንላለን። አሁን ይሁን እንላለን። በተስፋ ድነናልና ገና የምንጠብቀው ተስፋ አለ። ገና ታላቅ ተስፋ አለ። ይሄ ተስፋ የሚደረገውን ነገር እኮ ብናየው አሁን እዚህ ምድር ላይ ተስፋ የምናደርገው ነገር ተስፋ አይደለም ይላል። ተስፋ የምናደርገውን ነገር ብናየው የአሁን የመንፈስ በኩራት የተቀበልን እኛ ነገ ቤዛነታችንን ገና የምንቀበለውን ኮንሱሜሽኑን ታላቁን የክርስቶስን ፕላን አዲስቱን ኢየሩሳሌም አዲስና ሰማይና አዲስ ምድርን እግዚአብሔር የሚነግስበትን በህልውናው የምንሰፍርበትን ከእርሱ ጋር አብረን ለዘላለም የምንደኩንበትን ታበርናክል የምንሆንበትን ኢተርናል ሆማችንን ኢተርናል ፍጻሜያችንን ስናስብ አሁን ተስፋ የምናደርገው ነገርማ ተስፋ አይደለም ይላል ጳውሎስ። የማናየው ነገር ነው፣ ግን ተስፋ እናደርገዋለን፣ በትዕግስት እንጠብቀዋለን ይላል ቁጥር 25 ላይ። ግን ይደክመናል፣ ግን ተስፋ ያደክማል። የምትዘገይ ተስፋ ልብን ታደክማለች እንደሚል ጳውሎስ ይደክመኛል፣ ይናፍቃለሁ፣ በመከራ በፈተና ውስጥ ያንን ቤዞቴን ያንን የመጨረሻውን ቤቴን ያንን ተስፋዬን በመቃተት በመጠበቅ ይደክመኛል ስትሉት ቁጥር 26 አይ መንፈስ ድካማችንን ያግዛል። የተሰጠን መንፈስ ቅዱስ የታተምንበት የርስታችን መያዣ ቀብድ የተቀበልነው መንፈስ ቅዱስ አባት ብለን የምንጮህበት የልጅነትን ክብር ያገኘንበት ይህ መንፈስ ዝም ብሎ ቁጭ ብሎ የቀጠሮ ቀናችንን አይደለም፣ ድካማችን ያግዛል። እንዴት እንድንጸልይ አብሮ ከኛ ጋር ግሮን ያደርጋል፣ ያምጣል፣ ይቃትታል፣ ያደርሰናል፣ ጸጋውን ይሰጠናል፣ ኃይሉን ይሰጠናል፣ ትዕግስቱን ይሰጠናል፣ ችሎታውን ይሰጠናል፣ ጽናቱን ይሰጠናል። በውስጣችን ሆኖ ይማልዳል፣ የመንፈስን ሐሳብ ያመነጫል፣ የእግዚአብሔርን ነገር አንደኛ ቆሮንቶስ ምዕራፍ 2 የእግዚአብሔርን ጥልቅ ነገር ሳይቀር እንኳ ሁሉን ይመረምራል የተባለው የእግዚአብሔር መንፈስ ከእግዚአብሔር የሆነውን ነገር ሁሉ እናውቅ ዘንድ የእግዚአብሔር መንፈስ ተቀበልን እንጂ የዓለምን መንፈስ አይደለም እንደተባለው ያገናኘናል፣ ያሳየናል፣ ስንዝል ያበረታናል፣
ስንስት ይመልሰናል፣ ስንፍገመገም ይደግፈናል፣ ስንወድቅ ያነሳናል። አይተውንም፣ ሽፐርድ ያደርገናል፣ ኑሪሽ ኤንድ ቼሪሽ ያደርገናል፣ ይመግበናል፣ ይንከባከበናል። ያንን ህይወት የነገውን ህይወት የተስፋችን ህይወት ዛሬ እንድንኖር ያግዘናል። ስለዚህ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ለሚጠብቁት ነገር ሁሉ እግዚአብሔር የወሰነው እግዚአብሔር ያቀደው እግዚአብሔር የደነገገው ነገር ሁሉ ይሆናል፣ ይደረጋል። እንዲደረግ እናውቃለን፣ እንዲፈጸም እናውቃለን። እንግዲህ ምን እንላለን? ከኃይለኞች እንበልጣለን። ቪክቶሪየስ ላይፍ ከኃይለኞች እንበልጣለን። ከሚከሱን ከሚኮንኑን እንበልጣለን። ለምን? በእኛ ውስጥ የሚሰራ መንፈስ ለተስፋችን የሚያበቃል፣ የመንፈስን ሐሳብ የሚያመነጭ ከእግዚአብሔር ነገር ጋር የሚያገናኘን ድካማችን የሚያግዘን መንፈስ፣ ቤዛነታችንን በተስፋ እንድንጠብቅ ትዕግስትን የሚያጎናጽፈን መንፈስ፣ ጸጋን ኃይልን የሚያጎናጽፈን መንፈስ ስላለ ሞት፣ ጭንቀት፣ ስደት፣ ረሃብ፣ ራቁትነት፣ ፍርሃት፣ ሰይፍ ከክርስቶስ ፍቅር አይለየንም። በወደደን በእርሱ አሸናፊ መስለው ከሚታዩ ከነዚህ ኃይላት ሁሉ እንበልጣለን። እነዚህ ሁሉ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለዩን እንደማይችሉ ተረድቻለሁ። በእግዚአብሔር ተይዣለሁ፣ በመንፈሱ ተጠብቄያለሁ። በጸጋው በመንፈሱ ተጠብቄያለሁ። የሚያሰጋኝ እስከማይኖር ድረስ ዋስትና አግኝቻለሁ። ኦ ጌታ ኢየሱስ፣ ኦ ጌታ ኢየሱስ፣ ኦ የዳንበት ምስጢር፣ ኦ የገባንበት ህይወት በዚህ በተረበሸ ዓለም ውስጥ፣ በዚህ ግራ በተጋባ ዓለም ውስጥ፣ በዚህ ቋንቋው በተደበላለቀ ዓለም ውስጥ፣ በዚህ በደፈረሰው የሃይማኖት ዓለም ውስጥ የጠራው የክርስቶስ ኢየሱስ ማዳን ስራ፣ የተቀበልነው ህይወት፣ የዳንበት ምስጢር ወንጌል፣ ውስጣችን ዘልቆ የገባው የክርስቶስ መልእክት፣ ቤዞቱ ከኃጢአት ከህግ ኃይል ቀንበር የተላቀቅ ነፃ የወጣንበት ምስጢር ለሰው ብንነግረው ካልቀመሰው ካልበራለት የማይገባው የማይረዳው ኦ ሃሌሉያ! ይሄ ነው በቃ። ጌታ ይባርካችሁ፣ ተባረኩ። ቲንክ ካሜራ መክፈት እችላለሁ ከዚህ በኋላ። እንዴት ነው የሚከፈተው? አንዳንድ ሪፍሌክሽኖች፣ ሀሳቦች፣ ነሰሪ ጥያቄ ብቻ አይደለም።